ከዚህ በኋላ ላይ ጉምጥ እዚሁ አልቄ ነው ወይ ፍላሽ ወጥቷል ወይ ደግሞ ሌላ ሰው ሲሰጥሽ አትዋሽ ዳግም ለውና ተማዘዘባትሽ ንቀት መሆኑ ማትመልሽልኝ ለአንዴና ለመጨረሻ ጊዜ የምጠይቅሽ ፍላሹን ወስደሽዋል ወይ ማን እንደወሰደ ታውቂያለሽ? አላውቅም። ፍላሹን የት ነው ያደረግሽው? አልችልም። ለምን እንደሆነ አላውቅም። ሌላ መሆንሽን እንኳን እያወቅኩ በጣም ነው የምወድሽ። በኃይሉ እኔን አሁንኑ ሊያጠፋኝ የሚችል መረጃ ከፍላሽ ውስጥ ጠፍቶኛል በማለት ማን ነው የወሰደው ብሎ ቤቱን በአንድ እግሩ አቁሞታል። ከበኃይሉ ጋር አብሮ የሚሰራው ልጅ ዳግምን እናትህን እንዳገናኘህ ከፈለግህ የበኃይሉ ኪስ ውስጥ ያለን ፍላሽ አምጣ በማለት ይነግረዋል። ዳግምም እናቴን ማግኘት አለብኝ በማለት ለእናቱ የከፈለው መስዋዕት ዛሬ ለብሌን አደጋ ፈጥሮባታል። ዳግምም ፍላሹን በመውሰድ ለሚፈልገው ሰው መስጠቱን ሁላችን የምናውቀው ነው። በፍላሹ ላይ የነበረው ደግሞ ኮፒ ተደርጎ በዳግም ኮምፒውተር ላይም ነበረ። እንዲሁም ደግሞ አምጣልኝ ያለውም ልጅ ጋር ተልኮለት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ አደራ ክፍል 8ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር በማድረግ አበረታቱኝ። በኃይሉ እንግዲህ ኪሱ በመግባት ቤት ሄዶ ማለት ነው ፍላሹን እየፈተሸ ነበረ። ባጣው ጊዜ በብሌን ፋንታ ልጅ ነኝ ብላ የገባችው ማለትም የሰላም ልጅ ነኝ በተባለችው ላይ የት ነው ከዚህ ውስጥ ማነው ፍላሽ የወሰደው በማለት ጃኬቱን ጠረጴዛ ላይ በመወርወር ልጅቷን ሄዶ በጥፊ በማለት ነበረ ፍላሹ የት ነው ያለው አምጩ በማለት እየጠየቃት እሷ ግን በመፍራትና በመንቀጥቀጥ አረን ምንም የማውቀው ነገር የለም እኔ አላየውም ምናልባት ብሌን ወስደው ይሆናል በማለት ነገሩን ወደ ብሌን አሸጋግረዋለች። ምንም የማታውቀው ብሌን ትጠራለች። እሷም መታ ነበረ። የት ነው ከዚህ ውስጥ ማን ነው የወሰደው ፍላሹን አንቺ ነሽ የወሰድሽው አምጪ በማለት እንግዲህ ያፋጥጣታል። በኃይሉ ጉሮሯን እንቅ አድርጎ አንቺ ነሽ የወሰድሽው አምጪ የት ነው ያለው እያለ እንግዲህ እጅግ እያስፈራራት ነበረ። ጉሮሯን እንቅ አድርጎ ሲይዛት ዳግምን እያስታወሰች ነበር። ምክንያቱም ዳግም ፍላሹን ሲወስድባት እያየች ነበረ። ምንድነው እያያዝከው ብትለውም በእጁ ያሳያትና እኔ ይሄ ነገር ለእናቴ ማግኘት እኔና እናቴን የሚያገናኝ ነገር ነው። ስለዚህ ይሄን ነገር ላስቀምጥ አልችልም ይቅርታ በማለት ነበር ዳግም ይዞት ሄደው። ብሌንም ይሄን ነገር እያስታወሰች ነበረ። ዳግምም ውጭ ላይ ቆሞ የሚፈጠረውን ነገር እያደመጠ ይገኛል። ነገር ግን በስተ መጨረሻ እኔ አላየሁም እያለች ስትል በቃ ልቀቃት በማለት ገብቶ ያላቅቃታል። ልቀቃት አንተ የምታውቀው ነገር አለ የት ነው ያለው በማለት ይጠይቃል። ከዛም ብሌን በምልክት እየነገረችው ነበረ። አላቅም በል እያለች አንገቷን እየወዘወዘች ትነግረዋለች። በኃይሉም ዳግምን ጠይቆት ነበረ። ፍላሽ ከዚህ ውስጥ አይተሃል ወይ በማለት ይጠይቀዋል። እሱም ብሌንን እያየት ስለነበረ አይ እኔ አልወሰኩም ስለምን እንደምታወራ ራሱ አላቅም፣ ነገር ግን ልጅቷን ነው እንደዚህ የምታደርጋት ምንድን ነው በማለት ይጠይቀዋል። ይሄ ፍላሽ እዚህ ቤት የማይገኝ ከሆነ ሁላችሁንም አለቃችሁም፣ ስለዚህ አምጡ በማለት አሁንም አይኑ ያለው ወደ ብሌን ነበረ። ብሌንንም በድጋሚ ይይዛታል። የት ነው ያለው? ማን የወሰደው? የት ነው ያደረግሽው? በማለት ዳግም ይጠይቃታል። እሷ ግን እኔ አልወሰድኩም በማለት ትነግረዋለች። መጨረሻ ላይ ግን ነገሩ እየባሰና እየከረረ ሲሄድ ብሌን አዎ በቃ እኔ ነኝ የወሰድኩት፣ ይህኑ ሰዎች ከወላጅ እናትሽ ጋር እናገናኝሻለን አምጭልን ሲሉኝ ወስጄ ሰጠኋቸው በማለት ትነግረዋለች።
ጭራሽ አውቀሽ ነው እንጂ እዚህ ቤት ለስራ አይደለም ሲጀመርም የመጣሽው ለበቀል ነው የመጣሽው ይላታል። የምን በቀል በማለት ነበረ ፍጥጥ ብላ ያየችው። እሷ ምንም በማታውቀው ነገር ዛሬ ላይ እየተጠበሰች ትገኛለች። በኃይሉም ፍላሽ ውስጥ ያለውን ኮፒ ሳያደርጉት ከየትም ብለሽ ማታ እዚህ ቤት እንዳገኘው እስከ ማታ ድረስ ባታመጭ ግን እንደዚህ እንቃርጌ ነው የምገልሽ በማለት አስፈራርቷታል። ሰላምም ወደ ቤት በመጣች ሰዓት ቤቱ በአንድ እግሩ ቆሞ ሁሉም ተጣልተው ሁሉም ተፋጠው ነበረ የጠበቋት። ምን ሆናችሁ ነው ልጄ ምን ሆነች ነው ስትላት ልጅሽ አይደለችም የውሸት ልጅሽ ናት በማለት ይነግራታል። በኃይሉ በተናገረው ነገር ሰላም አሚሯ ተነክቶ የውሸት ልጅ ማለት ምን ማለት ነው? አንቺ ልጅ አይደለሽም እንዴ? በማለት ጠይቃት ነበረ። እኔ ልጅሽ ነኝ፣ ነገር ግን በኃይሉን ብትጠይቂው አይሻልም? እንደዚህ ያለው ለምን እንደሆነ እጅግ ተናዶ ስለነበረ ለዛ ነው እንደዚህ ያለሽ በማለት ልታረጋጋት ትፈልጋለች እናቷን። ነገር ግን ሰላም ልትረጋጋ አልቻለችም። ሲጀመር እኮ እኔ ትቼ ሲሄድ ስምሽ ብሌን ነበረ፣ ዛሬ ግን ተቀይሯል። ለምን ተቀየረ? በማለት ትነግራታለች። እኔ ለምን እንደተቀየረ የማውቀው ነገር የለም በማለት ስትነግራት ወደኋላ መለስ ብላ ይህን ጥያቄ ለበኃይሉ ጠይቀው ስለነበረ ያው እንዳደራ አይደለ ያደራ ቃል ስለሰጠሽኝ ብሌን የሚለውን ወደ ቃል ቀይሬዋለሁ በማለት ነበረ በኃይሉ የነገራት። ያንንም በማስታወስ እንግዲህ ዳግመኛ ቃልን ልጄ ብላ እንድታምናት አድርጋለች። በቃ ልጄ ይቅርታ አድርግልኝ፣ ሁለተኛ ጥሩ እናት እሆንልሻለሁ፣ ምንም መጥፎ ነገር በአንቺ ላይ አልሰማምም አልሰራምም በማለት ቃል ትገባላታለች። እውነትሽን ነው የምፈልገውን በሙሉ ታደርግልኛለች በማለት ጠይቃት አዎ አደርግልሻለሁ ትላታለች። እንግዲያው ይችን ብሌንን ከዚህ ቤት እንድታባረርልኝ እፈልጋለሁ በማለት ትነግራታለች። ወደ ብሌን መኝታ ቤት ሰላም ትሄዳለች። ብሌን ግን እያለቀሰች ነበረ። ምን ሆነሽ ነው የምታለቅሽው? በቃ ይበቃሻል። እኔ እኮ አንቺን ሳይሽ በቃ በጣም ነው የምሳሳልሽ፣ በጣም ታሳዝኝኛለሽ። ለምን ይሆን የእናትነት ስሜት ነው የሚሰማኝ ትላታለች። ብሌንም እኔም እኮ ልክ እንደ እናቴ ነው የማይሽ፣ የእናትነት ፍቅር አንቺ ውስጥ አለ ልጄ ብሌኔ። ምንም ነገር በወድሽም እንኳን ነገር ግን ከቃል በላይ ከልጄ በላይ ከወለድኳት ልጄ በላይ አትበልጭም። ስለዚህ አባሪያት ስላለችኝ ዛሬ ደሞዝሽን ሰጥቼ ከስራ እንድትወጪ ነው። ስለዚህ ልብስሽን አስተካኪ በማለት ለብሌን ትነግራታለች። ብሌንም እጅግ በማዘን እሺ እዚህ ነገር ውስጥ የገባሁት ልነግርሽ እችላለሁ፣ ግን ዛሬ ሳይሆን ሌላ ጊዜ ነው የምነግርሽ። ሁለተኛ እዚህ ቤት አልመለስም። ነገር ግን ፍላሹን ተቀብዬ ለጋሼ እስከምሰጠው ድረስ እባክሽን ታገሽኝ፣ ወይም ደግሞ እናቴን አሳዳጊን ምንም እንዳያደርግብኝ ንገሪው በማለት ታሳስባታለች። ብሌንም ወደ ቤቷ ልትሄድ ልብሷን ይዛ በወጣች ጊዜ ዳግምን በመንገድ ላይ ታገኘዋለች። የልትሄጂ ነው በማለትም ጠይቋት ነበረ። ከስራ ተባረር ያለሁ ልሄድ ነው ትለዋለች። ዳግምም ለምንድን ነው ቆይ እኔ ፍላሹን ወስጄ እኔ ነኝ ወሰድኩት ብለሽ እንደዛ ያልሽው በማለት ይጠይቃታል። ብሌንም ያለችው የኔ እናት በህይወት ኖራልኝ ቢሆን ኖሮ እንኳን አይደለም ጥፊ ሌላም ነገር በከፈልኩላት ነበር በማለት ነው የነገረችው። ከዛም ስቅስቅ ብላ ስታለቅስ እቅፍ አድርጎ አይዞሽ በቃ አመሰግናለሁ በማለት ያጽናናታል። ፍላሹንም ለሷ በመስጠት አሁን በቃ በኃይሉ ሲመጣ መልሰሽ ትሰጫዋለሽ በማለት ይሰጣታል። እሷም እሺ ብላ እቤት ከገባች በኋላ ፍላሹን ከአንሶላዋ ስር ከታ ለበኃይሉን በመደወል እንዳገኘችውና ቢሮም እንዳመጣልህ ትፈልጋለሁ በማለት ጠይቀው ነበረ። ማንም እንዲያገኘው በስርዓት አስቀምጪ፣ ዳግም ቢጠፋ ግን አለቅሽም ነግሬሻለሁ በማለት ይነግራታል። እዛ አንሶላ ስሯ ስታስቀምጥ ቃል አይታት ነበረ በቀዳዳ። ልክ እሷ ከቤት ስትወጣ ይዛባት እንግዲህ ሄዳለች። ፍላሹ አሁን ላይ መገኛው እጅግ ያሰጋል። በቀጣይ ቪዲዮ ደግሞ ምን እንደሚፈጠር ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። አሜን።